ሰላም ሰላም እንዴት ናችሁ? የልዩ ስፖርት ቤተሰቦች የእንግሊዝ ኤፍኤ ካፕ አምስተኛ ዙር ጨዋታዎች ትላንትና ተጀምረዋል። ወደ ሩብ ፍጻሜ ለመግባት የሚደረጉ ጨዋታዎች ናቸው። ትላንትና ሊቨርፑል ወልቭስን 3-1 በማሸነፍ የአምስተኛ ዙር ጨዋታዎች ተጀምረዋል። ዛሬ ደግሞ አርሰናል ከሜዳ ውጪ የሶስተኛ ዲቪዥኑን ክለብ ማንስፊልድ ታውንን ገጥሞ 2-1 በማሸነፍ ወደ ሩብ ፍጻሜ መግባቱን ያረጋገጠ ሌላኛው ክለብ ሆኗል። የዛሬውን የአርሰናል እና የማንስፊልድ ታውንን ጨዋታ በተመለከተ ጥቂት ሀሳቦችን ለማንሳት ሞክራለሁ። የአሰልጣኝ ሚኬል አርቴታ ቡድን አርሰናል የሶስተኛ ዲቪዥኑን ክለብ ማንስፊልድ ታውንን 2-1 በማሸነፍ በኤፍኤ ካፕ አምስተኛ ዙር ወደ ቀጣዩ የሩብ ፍጻሜ ውድድር መግባቱን አረጋግጧል። መድፈኞቹ በ41ኛው ደቂቃ በኖኒ ማዱዌኬ ጎል መሪ መሆን ችለዋል። ጋብሪኤል ማርቲኔሊ ነበር ኳሱን አመቻችቶ ያቀበለው። በጣም ጥሩ ጎል ነበር ያስቆጠረው። በአጠቃላይ ዘንድሮ ያስቆጠራቸውን ጎሎች ብዛትም 7 ያደረሰበትን ሂደት ነው የተመለከትነው በማዱዌኬ በኩል። ቀጥሎ 50ኛው ደቂቃ በሁለተኛው አጋማሽ የማንስፊልድ ታውኑ ዊል ኢቫንስ ጎል አስቆጥሮ አቻ ሆኗል። ጨዋታው በጣም አስደናቂ ነው፣ ምክንያቱም በፍጹም በዚህ መንገድ የሚጠበቅ ሂደት ይኖረዋል ተብሎ አይታሰብም ነበር። ጨዋታው ግን ማንስፊልድ ታውኖች ወደ አቻነት መምጣት ችለው ነበረ። ክርስቲያን ሞስኬራ እና ወጣቱ ታዳጊው ተጫዋች ማሊ ሳልሞን መካከል በነበረ የፓስ ስህተት የተገኘችውን አጋጣሚ ነው ዊል ኤቫንስ ወደ ጎልነት በመቀየር በ50ኛው ደቂቃ አቻ ያደረጋቸው። እቺ ጎል ከተቆጠረች በኋላ እንግዲህ የጨዋታው መልክ በተለይ በማንስፊልድ ታውን በኩል ከፍተኛ ተነሳሽነት የተመለከትንበት ነበር። አርሰናል ላይ ደግሞ እንግዲህ መጠነኛ ጫና ፕሬዠር ፊል መደረግ የጀመረበት ጊዜ ነው። ይህን ተከትሎም አሰልጣኝ ሚኬል አርቴታ ፈጠን ያለ ቅያሬ አድርጓል። ጎሉ ከተቆጠረበት ከ10 ደቂቃዎች በኋላ በ62ኛው ደቂቃ ተቀይሮ የገባው ኤቤሬቺ ኤዜ ከ4 ደቂቃዎች ቆይታ በኋላ ሜዳ ውስጥ በ66ኛው ደቂቃ ከኖርጋርድ የተሰጠውን ኳስ በጣም በጥሩ አጨራረስ ወደ ጎልነት በመቀየር የአርሰናልን ሁለተኛ ጎልና የማሸነፊያ ጎል አስቆጥሯል ማለት ነው። ይቺ ጎል በተቆጠረችበት ሂደት ውስጥ የኤዜ በተለይ ሳጥን ውስጥ አካባቢ ያለውን ጥራት በሚገባ ያሳየበት ነው። ኖርጋርድ ኳሱን ከሰጠው በኋላ በጣም በጠባብ ስፔስ ውስጥ 3 ንክኪዎችን ያደረገው ወደ ሹት ኳሱን ከማዘጋጀቱ በፊት። ከዛ እንግዲህ በፍጹም ቅጣት ምት ሳጥን ውስጥ አካባቢ ጠርዙ ላይ ግብ ጠባቂው እድል በማይኖረው መንገድ በጣም አስደናቂ ጠንካራ ሹት አድርጎ በውድድር ዘመኑ በአጠቃላይ 8ኛ ጎሉን ለአርሰናል ማስቆጠር ችሏል። ኤቤሬቺ ኤዜ እንግዲህ ሳጥን ውስጥ ቀረብ ብሎ ሲጫወት የቀድሞ የክሪስታል ፓላስ ተጫዋች ለመድፈኞቹ ምን ሊሰጥ እንደሚችል ያሳየበት ሌላኛው ተጽዕኖ የፈጠረበት የጨዋታ ጊዜ ነው ማለት ይቻላል። በተለይ ሹቲንግ ቴክኒኩ በጣም የተለየ ነው። ኤቤሬቺ ኤዜ እንግዲህ አርሰናል ጨዋታውን ማሸነፉን ተከትሎ በ4 ዋንጫዎች ወይንም የኳድሩፕል ተስፋቸው አሁንም እንደቀጠለ ነው። በእንግሊዝ ፕሪሚየር ሊግ መድፈኞቹ መሪ እንደሆኑ ይታወቃል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ ገብተዋል። ከባየር ሌቨርኩሰን የደርሶ መልስ ጨዋታ ይጠብቃቸዋል። በካራባኦ ካፕ የፍጻሜ ተፋላሚ እንደሆኑ ይታወቃል። ከቀናት በኋላ ከማንቸስተር ሲቲ ጋር ለዋንጫ ዌምብሊ ላይ ይፋጠጣሉ። ዛሬ ደግሞ በኤፍኤ ካፕ የአምስተኛ ዙር ጨዋታቸውን አሸንፈው ወደ ሩብ ፍጻሜ መግባት ችለዋል አርሰናሎች። ስለዚህ ስለ 4 ዋንጫ አሁንም ማሰብ ይችላሉ ማለት ነው። ሌላኛው በአርሰናል ጉዳይ ዛሬ አንድ ኢንትረስቲንግ ጉዳይ የነበረው አሰልጣኝ ሚኬል አርቴታ በቋሚ አሰላለፍ ውስጥ ይዟቸው የገቡ ተጫዋቾች ነው። 6 የማጥቃት ባህሪ ያላቸው ተጫዋቾችን ነው በቋሚ ተሰላፊነት ይዞ የገባው። በዚህም በ3 የመሃል ተከላካዮች ነው ለመጫወት የሞከረው አርሰናል። በእርግጥ ማንስፊልድ ታውንም በተመሳሳይ በባክስሪ ነው የተጫወቱት ወይም በ3-5-2 ነው ጨዋታውን የቀረቡት። በአርሰናል በኩል ሚኬል አርቴታ 3 ተከላካዮችን የመረጠው ለመጀመሪያው ምርጥ 11 ሪካርዶ ካላፊዮሪ፣ ክርስቲያን ሞስኬራ እና የ16 ዓመቱ ታዳጊ ማርሊ ሳልሞን 3ቱ ተከላካዮች ነበሩ። አንድ የተከላካይ አማካይ ተጠቅሟል፣ ክርስቲያን ኖርጋርድን። 6 የማጥቃት ባህር ያላቸው ተጫዋቾችን ኖኒ ማዱዌኬ፣ ጋብሪኤል ማርቲኔሊ፣ ካይ ሃቨርትዝ፣ ማክስ ዶማን፣ ሊያንድሮ ትሮሳርድ እና ጋብሪኤል ጄሱስን በቋሚነት ተጠቅሟል። እንግዲህ ግብ ጠባቂ ቦታ ላይ ለዴቪድ ራያ እረፍት ተሰጥቶታል። ከፓሪስ አባላጋ ነበር የተሰለፈው። እንግዲህ በቅርብ ጊዜያት በአርሰናል ቤት ባልተለመደ ሁኔታ አርቴታ በ3 ተከላካዮች ነው ጨዋታውን የጀመረው። በአንዳንድ የጨዋታ ሂደት 3-5-2 አንዳንድ ጊዜ 3-4-3 እየሆነ እየተመለከተው ነበር። በተለይ ኖኒ ማዱዌኬ እና ጋቢ ማርቲኔሊ በዊንግ ባክ ቦታ ላይ ጨዋታውን ጀምረዋል ማለት ነው። ነገር ግን በ38ኛው ደቂቃ የሊያንድሮ ትሮሳርድን የጡንቻ ጉዳት ተከትሎ ፒየሮ ሂንካፒየን ነው አሰልጣኝ ሚኬል አርቴታ ቀይሮ ለማስገባት የመረጠው። በዚህ ቅያሪ መሰረትም አርሰናል ከ3 የመሃል ተከላካዮች ወደ 4 ተከላካዮች ተመልሷል። ታዳጊው ማርሊ ሳልሞን የቀይ መስመር ተከላካይ ሆነ። ሪካርዶ ካላፊዮሪ በግራ በኩል፣ ክርስቲያን ሞስኬራ እና
ፒየሮ ሂንካፒዬ ደግሞ የመሀል ተከላካይ ቦታ ላይ ሆነው ጨዋታውን ከ38ኛው ደቂቃ የትሮሳርድ ጉዳት በኋላ በዚህ መንገድ ወደ 4 ተከላካዮች ተመልሰዋል። በእርግጥ ሚኬል አርቴታ በአርሰናል ቤት በ3 ተከላካይ ሲጫወት የመጀመሪያው አይደለም። በ2019/20 የውድድር ዘመን መጨረሻ አካባቢ በተለይ በዚህ ውድድር በኤፍኤ ካፕ ግማሽ ፍጻሜ እንደዚሁም የፍጻሜ ጨዋታዎች ላይ በ3 ተከላካዮች ሲጫወት ተመልክተናል። በተለይ በ3-4-3 የአሰልጣኝ ሚኬል አርቴታ ተመራጩ ፎርሜሽን ነው። በወቅቱ ዴቪድ ሉዊዝ፣ ኬራን ቴርኒ እንደዚሁም ደግሞ ሮብ ሆልዲንግ ተሰልፈው ያውቃሉ። ሄክቶር ቤሪን እና ማይትላንድ ናይስ በዊንግ ባክ ሚና ሲጫወቱ ተመልክተናል። በወቅቱ አርሰናል ቼልሲን 2-1 በማሸነፍ የኤፍኤ ካፕ ዋንጫ አሸናፊ እንደነበር ይታወሳል። በተመሳሳይ በአርሰናል በኩል ተጋጣሚ የነበረው ቼልሲም አሰልጣኙ ፍራንክ ላምፓርድ ነበር። በዚያን ጊዜ በባክስሪ ነበር አሰልጣኝ ላምፓርድ የሚጫወተው። ቶኒ ሩዲገር፣ ከርት ዙማ እና ሴዛር አስፒሊኬታ የመሀል ተከላካዮች ነበሩ። ማርኮስ አሎንሶ እና ሪስ ጄምስ ደግሞ በዊንግ ባክ ሚና ለቼልሲ ይጫወቱ ነበር። ወደ ማንስፊልድ ጨዋታ ስንመጣ እንግዲህ ለአርሰናል ቀላል ጨዋታ ነበር ብሎ መናገር አይቻልም። ምክንያቱም መድፈኞቹ በደንብ የተፈተኑበት ጨዋታ ነው ማለት ይቻላል። ከጨዋታው በፊት የነበረው ግምት አርሰናል በቀላሉ በተለይም ብዙ ጎሎችን አስቆጥሮ ያሸንፋል የሚል ግምት ነበር የተሰጠው። የማንስፊልዱ አሰልጣኝ ናይጅል ክላፍም ከጨዋታው በፊት እንግዲህ ያመኑ ይመስል ነበር እንግዲህ በአርሰናል ሊቀጠቀጡ እንደሚችሉ። ከጨዋታው በፊት እንዳሉት አርሰናል ላባቸውን ጠብ ሳያደርጉ ወይም ብዙ ሳይደክሙ በቀላሉ ሊያፈራርሱን ወይም ዲሞሊሽ ሊያደርጉን ይችላሉ። ነገር ግን ይህ እግር ኳስ ነው፣ ያልተጠበቀ ነገርም ሊከሰት ይችላል የሚል አስተያየትን ሰጥተው ነበረ። አጠቃላይ ጨዋታውን ከተመለከትን አሰልጣኙ እንደፈሩት አልነበረም። ምክንያቱም መድፈኞቹ በደንብ ተፈትነው ለፍተው በጠንካራ ትግል ነው ወደ ሩብ ፍጻሜ ማለፋቸውን ያረጋገጡት። ውጤቱም ያንን ነው የሚያሳየው። 2-1 በሆነ ውጤት ነው አርሰናል ያሸነፈው። በጨዋታው ሂደት ማንስፊልድ ጨዋታውን የተቆጣጠሩባቸው ሞመንቶች ነበሯቸው። በተለይ በመጀመሪያው አጋማሽ ብቻ 11 የጎል ሙከራዎችን አርሰናል ላይ አድርገዋል። እንግዲህ አርሰናል የተከላካይ ክፍል ቀዳሚ ተመራጮቹ ሳሊባ ወይም ማጋሌሽ የሉም። ነገር ግን እንደ ማንስፊልድ ላለ በታችኛው ዲቪዥን ለሚገኝ ቡድን እንደ ሞስኬራ፣ ሂንካፒ ያሉ እንደ ካላፊዮሪ ያሉ ተከላካዮች ከበቂ በላይ ይመስሉኛል። ቢሆንም ግን ማንስፊልዶች በመጀመሪያው 45 ደቂቃ ብቻ 11 የጎል ሙከራዎችን አርሰናል ላይ ማድረግ ችለዋል። በሁለቱ ቡድኖች ጨዋታ ላይ ዛሬ ኮከብ የተባለው የአርሰናል ተጫዋች አይደለም። የማንስፊልድ ታውኑ የፊት መስመር ተጫዋች ራይስ ኦተስ ጎል አላስቆጠረም። ነገር ግን የአርሰናል ተከላካዮችን ሲያስቸግራቸው የነበረ ተጫዋች ነው። የጨዋታ ኮከብ ተብሎም የተመረጠው ይኸው ራይስ ኦተስ ሆኗል ማለት ነው። በአርሰናል በኩል 2 ተጫዋቾች በሃምስትሪንግ ጉዳት ተቀይረው ወጥተዋል። ይሄ ለመድፈኞቹ በጣም መጥፎ ዜና ይመስለኛል ከጨዋታ ውጤት በላይ። 38ኛው ደቂቃ ላይ ሊያንድሮ ትሮሳርድ ተጎድቶ ወጣ። በሁለተኛው አጋማሽ ደግሞ 76ኛው ደቂቃ ላይ የጣሊያኑ ሪካርዶ ካላፊዮሪ በተመሳሳይ የጡንቻ ጉዳት ይመስላል ተቀይሮ ለመውጣት ተገዷል። እነዚህ 2 ጉዳቶች በአርሰናል በኩል የጨዋታውን ውጤት ምናልባት ሊያደበዘዙ የሚችሉ ጉዳቶች ናቸው። የአርሰናልን ተጋጣሚ ማንስፊልድ ታውንን ስንመለከት በሊግ 1 ወይም በእንግሊዝ እግር ኳስ እርከን የ3ኛ ዲቪዥን ክለብ ነው። ከ33 ጨዋታዎች ዘንድሮ 41 ነጥብ በመሰብሰብ ከሊጉ መሪ ሊንከን ሲቲ በ33 ነጥብ ርቆ 16ኛ ደረጃ ላይ የሚገኝ ክለብ ነው። የሊግ ቆይታቸው በጣም ደካማ ሊባል የሚችል ነው። በአርሰናልና ማንስፊልድ ታውን መካከል በሊግ እርከናቸው መካከል የ59 ደረጃዎች ልዩነት አለ። የሁለቱም ቡድኖች ልዩነት ስፋቱን ርቀቱን በደንብ የሚያሳይ ቁጥር ይመስለኛል። አርሰናል በፕሪሚየር ሊጉ ቀዳሚ ስፍራ ላይ የሚገኝ ቡድን ነው። ማንስፊልድ ደግሞ በሊግ 1 ወይም በ3ኛው ዲቪዚዮን እየተወዳደረ ነው የሚገኘው። አሰልጣኛቸው ናይጅል ክላፍ ይባላል። 59 ዓመቱ ነው። በኖቲንጋም ፎረስት፣ ለሊቨርፑል እንደዚሁም ደግሞ በማንቸስተር ሲቲ ተጫውቶ አሳልፏል። በተለይ ለእንግሊዝ ብሔራዊ ቡድንም 14 ጨዋታዎችን አድርጓል። አጥቂ ቦታ ላይ ይጫወት የነበረ ተጫዋች ነው። በኋላ ግን በተጫዋችነት ዘመኑ መጨረሻ አካባቢ ከአጥቂ ቦታ ወደ አማካይነት ተቀይሮ ጨዋታውን አከናውኖ እንግዲህ ጫማውን ሰቅሏል። የማንስፊልዱ አሰልጣኝ ናይጅል ክላፍ አባት ብራያን ክላፍ ይባላሉ። በእንግሊዝ እግር ኳስ በጣም ስመጥር ከነበሩ ስኬታማም ከነበሩ አሰልጣኞች መካከል እንደ አንዱ የሚጠቀሱ ናቸው። በተለይ በኖቲንጋም ፎረስት ያሰለጠኑበት ጊዜ ትልቁ ታሪክ የጻፉበት ጊዜ ነው። ከ1975 እስከ 1993 አሰልጥነዋል። በዚህ ጊዜ ውስጥ 2 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን አሸንፈዋል፣ ወይንም በቀድሞ ስያሜው ዩሮፒያን ካፕ የሚባለውን ማለት ነው። ኖቲንጋም ፎረስት በተከታታይ በ1978 እና 79 እንዲሁም በ1979 እና 80 የዩሮፒያን ካፕ ወይንም የአሁኑን ቻምፒየንስ ሊግ ዋንጫ እንዲያሸንፍ አግዘውታል ብራያን ክላፍ። በእንግሊዝ ፈርስት ዲቪዥን ወይም በፕሪሚየር ሊጉ ደግሞ ከተለያዩ 2 ክለቦች ጋር የሊግ ዋንጫዎችን በማሸነፍ
ሌላ ታሪክ የሰራ አሰልጣኝ ነው ብራያን ክላፍ። በተለይ በደርቢ ካውንቲ በ1971 እና 72 በኖቲንጋም ፎረስት ደግሞ በ1977 እና 78 የእንግሊዝ ፈርስት ዲቪዥን ዋንጫን ማሸነፍ ችለዋል። በእንግሊዝ የዋናው ሊግ እግር ኳስ ታሪክ ከሁለት የተለያዩ ክለቦች ጋር የሊግ ዋንጫ ማሸነፍ የቻሉት 4 አሰልጣኞች ብቻ ናቸው። አንደኛው ቶም ዋትሰን ይባላሉ። ከሊቨርፑል እና ከሰንደርላንድ ጋር የሊግ ዋንጫ አሸንፈዋል። ሌላኛው ሄርበርት ቻፕማን ከሃደርስፊልድ ታውን እና ከአርሰናል ጋር 2 ክለቦችን የሊግ ዋንጫ አሸናፊ እንዲሆኑ አድርገዋል። ሶስተኛው የሊቨርፑሉ ሌጀንድ ኬኒ ዳግሊሽ በሊቨርፑል እና በብላክበርን ሮቨርስ የሊግ ዋንጫ ማሸነፍ ችሏል። ሌላኛው አሰልጣኝ ብራያን ክላፍ ናቸው። ከደርቢ ካውንቲ እና ኖቲንጋም ፎረስት ጋር የሊግ ዋንጫን ማሸነፍ ችሏል። ስለዚህ በታሪክ በእንግሊዝ እግር ኳስ ዋናው ሊግ ታሪክ እነዚህ 4 አሰልጣኞች ብቻ ናቸው ማለት ነው ከሁለት የተለያዩ ክለቦች ጋር ዋንጫ ማሸነፍ የቻሉት። አሰልጣኝ ናይጀል ክላፍ የማንስፊልድ ታውን ኃላፊነታቸውን ከ2020 ጀምሮ ነው የተረከቡት። ነገር ግን እንደ አባቱ ብራያን ክላፍ በአሰልጣኝነት ስኬታማ ነው ማለት አይቻልም፣ ቢያንስ እስካሁን ድረስ። የክለቡ ባለቤት ጆን ራድፎርድ ይባላሉ። ከነ ባለቤታቸው ነው ዛሬ ስታዲየም ተገኝተው ጨዋታውን ሲመለከቱ የነበሩት። ከጨዋታው በፊት ከአርሰናሉ አሰልጣኝ ሚኬል አርቴታ ጋር ፎቶ ሲነሱ ለአርሰናልም ያላቸውን አድናቆት ሲገልጹ ተስተውለው ነበር። በጨዋታ መሃል ደግሞ ጎል ባስቆጠሩበት ቅጽበት የክለቡ ባለቤት የተለየ ደስታ ስሜት ነበራቸው። ከባለቤታቸው ጋር በተለየ ስሜት ጎል የተቆጠረበትን ሂደት አክብረዋል። ለማንስፊልድ ታውን እንግዲህ ከአርሰናል ጋር መጫወት እንደ ትልቅ ሎተሪ ሊቆጠር የሚችል ይመስለኛል። ምክንያቱም አርሰናል በጣም በጣም ትልቅ ክለብ ነው። አሁን ያለበት ደረጃ ደግሞ በእንግሊዝ ብቻ ሳይሆን በአውሮፓም ከምርጦቹ አንዱ የሆነውን ቡድን ነው አሰልጣኝ ሚኬል አርቴታ የሰራው። ለሶስተኛ ዲቪዥኑ ክለብ ማንስፊልድ ታውን ይህንን አሁን ባለበት ደረጃ በጣም ላቅ ያለ ቦታ ላይ የሚገኘው አርሰናልን መግጠም ትልቅ ስኬት ነው። ስታዲየማቸው ዋን ኮል ስታዲየም ይባላል። 10,000 ገደማ ተመልካቾችን ብቻ ነው የሚያስተናግደው። ስለዚህ የፕሪሚየር ሊጉን መሪ የአውሮፓ ቻምፒየንስ ሊግ ለዋንጫ ተጠባቂውን አርሰናልን በሜዳቸው የመመልከት እድል አግኝተዋል ማለት ነው። ሌላው በዛሬው ጨዋታ ላይ መነሳት ያለበት ጉዳይ አርሰናል ዘንድሮ በሁሉም ውድድሮች 101 ጎሎችን አስቆጥሯል። ዛሬ ያስቆጠራቸውን 2 ጎሎችን ጨምሮ በእንግሊዝ ከፕሪሚየር ሊግ ክለቦች የመጀመሪያው ክለብ ሆኗል 100 ጎሎችን ቀድሞ በማስቆጠር በሁሉም ውድድሮች። በአውሮፓ ደግሞ 3ኛ ደረጃ ላይ ይገኛል። እስካሁን ድረስ የጀርመኑ ባየር ሚዩኒክ 128 ጎሎችን አስቆጥሯል በሁሉም ውድድሮች። ባርሰሎና ደግሞ 110 ጎሎችን በማስቆጠር ቀዳሚ ናቸው በአውሮፓ። ከባየር ሚኒክ እና ከባርሰሎና በመቀጠል አርሰናል 3ኛው ክለብ ሆኗል ማለት ነው 100 ጎሎች ላይ በመድረስ። አርሰናል ባለፈው ዓመት 100 ጎሎች ላይ ደረሰው ኤፕሪል 20 ነበረ። ዘንድሮ ገና በማርች 7 ዛሬ ማርች 7 ነው ማንስፊልድ ታውን በገጠሙበት ዕለት 101 ጎሎች ላይ ደርሰዋል። ይሄ እንግዲህ ልዩነቱ በጣም ሰፊ እንደሆነ የሚያሳይ ነው። መድፈኞቹ ዘንድሮ ገና በ46 ጨዋታዎች ነው እዚህ የጎል መጠን ላይ ወይም 100 ጎል ላይ የደረሱት። በክለቡ ታሪክ እንደ አውሮፓውያን አቆጣጠር ከ1952-53 የውድድር ዘመን በኋላ በአማካይ በጨዋታ በሚቆጠሩ ጎሎች ወይም ጎልስ ፐር ጌም ሬሾ ከተመለከትን የክለቡ ምርጥ የውድድር ዓመት ሆኖ ተመዝግቧል። ከዚህ በኋላ ገና ቀሪ ጨዋታዎች እንዳሏቸው ታሳቢ ማድረግ ይኖርብናል። በፕሪሚየር ሊጉ 8 ጨዋታዎች ይቀራቸዋል። በአውሮፓ ቻምፒየንስ ሊግ ምናልባት አርሰናል እስከ ፍጻሜ የሚጓዝ ከሆነ 7 ጨዋታዎች ይጠብቁታል። በጥሎ ማለፍ 2 ጨዋታ፣ በሩብ ፍጻሜ፣ በግማሽ ፍጻሜ እንደዚሁም በፍጻሜ ማለት ነው። ከዛ ውጭ በካራባው ካፕ የፍጻሜ ጨዋታ ተፋላሚ እንደሆነ ይታወቃል ከማንቸስተር ሲቲ ጋር። በኤፍኤ ካፕ ደግሞ እስከ ፍጻሜ የሚጓዙ ከሆነ ከዚህ በኋላ 3 ጨዋታ ይቀራቸዋል፣ ሩብ ፍጻሜ፣ ግማሽ ፍጻሜ እና የፍጻሜ ጨዋታ ላይ። ስለዚህ ከ100 በላይ በርካታ ጎሎችን አስቆጥሮ የውድድር ዘመኑን አርሰናሎች ሊጨርሱ እንደሚችሉ እነዚህ ቀጣይ ጨዋታዎች ምስክር ሊሆኑ ይችላሉ። እንግዲህ የአርሰናል ደጋፊዎች ይሄን ሁሉ ጎል እያስቆጠረን እንዴት ነው ቦሪንግ ፉትቦል የሚጫወቱት? ሴት ፒስ ኤፍሲ፣ ኮርነር ኤፍሲ ምናምን እየተባለን የምንወቀስ የሚል መከራከሪያ ያቀርባሉ። ያው ቁጥሮቹ ልክ እንደሆኑ ማረጋገጫ ይመስሉኛል። ምክንያቱም የእንግሊዝ ፕሪሚየር ሊግ ትልልቅ ክለቦች ዘንድሮ በሁሉም ውድድሮች ያስቆጠሩትን የጎል መጠን ከተመለከትን አርሰናልን ቀዳሚ ደረጃ ላይ ነው የምናገኘው። አርሰናል እስካሁን 101 ጎሎችን አስቆጥሯል። ማንቸስተር ሲቲ 98 ጎሎችን ያስቆጠረው፣ ቼልሲ 82 ጎሎችን አስቆጥሯል። ሊቨርፑል በተመሳሳይ 82 ጎሎችን ያስቆጠረው። ሌላው 5ኛ ስፍራ ላይ የሚቀመጠው ማንቸስተር ዩናይትድ ነው፣ 50 ጎሎችን አስቆጥሯል። ትንሽ ያስገረመኝ የማንቸስተር ዩናይትድ የጎል መጠን ነው። ምክንያቱም የአውሮፓ ውድድር ላይ የተሳተፉ አይደለም። በሀገር ውስጥ ውድድሮች ገና በጊዜ ነው የተሰናበቱት፣ በካራባው ካፕም በኤፍኤ ካፕም። ስለዚህ ዩናይትድ 5ኛ ላይ ተቀምጧል 50 ጎሎችን በማስቆጠር። የአርሰናልን ጎል አስቆጣሪዎች በሁሉም ውድድሮች ስንመለከት ቪክቶር ዮኬሬሽ 15 ጎሎችን በማስቆጠር ይመራል።
ጋብሪኤል ማርቲኔሊ 11 ጎሎች ያሉት፣ ቡካዮ ሳካ 9 ጎሎችን አስቆጥሯል። ኤቨሬች ኤዜ እና ሊያንድሮ ትሮሳርድ እያንዳንዳቸው 7 ጎሎችን አስቆጥረዋል። ጋብሪኤል ጄሱስ እና ኖኒ ማዱዌኬ በተመሳሳይ እያንዳንዳቸው 6 ጎሎችን ያስቆጠሩ ተጫዋቾች ናቸው። ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ሚኬል ሜሪኖ፣ ጋብሪኤል ማጋሌሽ፣ ጁሪየን ቲምበር እንደዚሁም ሌሎች የአርሰናል ተጫዋቾች ዘንድሮ ጎሎችን አስቆጥረዋል። በአጠቃላይ የአርሰናል 20 ተጫዋቾች ናቸው ጎል ያስቆጠሩት። ከአርሰናል ተጫዋቾች በተጨማሪ የተቃራኒ ቡድን ተጫዋቾችም የአርሰናል ከፍተኛ ጎል አስቆጣሪ ዝርዝር ውስጥ ሊካተቱ ይችላሉ። 6 ኦውን ጎል ተቆጥሮለታል አርሰናል። ጋብሪኤል ጄሱስ እና ኖኒ ማዱዌኬ 6 ጎሎች ነው ያላቸው። ስለዚህ ኦውን ጎልስ የአርሰናል ሌላኛው ከፍተኛ ጎል አስቆጣሪ ነው ማለት ይቻላል። በዚሁ የኤፍኤ ካፕ ውድድሮች ላይ የማዱዌኬን ቁጥር መመልከት ይኖርብናል። ዛሬም የመጀመሪያውን ጎል ለአርሰናል በድንቅ ሁኔታ ማስቆጠር ችሏል። በ3 ጨዋታዎች 2 ጎሎችን አስቆጥሯል። 2 ግብ የሆኑ ኳሶችን አመቻችተው ማቀበል ችሏል። በ3 ጨዋታ 4 ጎል ተሳትፏለው ማለት ነው። በኤፍኤ ካፕ ውድድር ማዱዌኬ እየቀና ይገኛል። የሚሰጠውን እድል በአግባቡ እየተጠቀመ ነው ማለት ይቻላል። በሚኬል አርቴታ ቡድን አርሰናል ዛሬ ሌላ በበጎ መልክ ሊጠቀስ የሚችለው ጉዳይ የመሰለፍ እድል የተሰጣቸው ታዳጊ ተጫዋቾቻቸው ጥሩ ብቃት ያሳዩበት ጨዋታ ነው። አርሰናል በሁሉም ውድድሮች 16 ዓመትና ከዚያ በታች እድሜ ያላቸውን ተጫዋቾች በፉክክር ጨዋታዎች ላይ በማሰለፍ ከፕሪሚየር ሊግ ክለቦች የመጀመሪያው ወይም ቀዳሚው ክለብ መሆን ችሏል። ማክስ ዶማን በ16 ዓመት ከ66 ቀናት በዛሬው የኤፍኤ ካፕ 5ኛ ዙር ጨዋታ ላይ በቋሚነት ተሰልፏል። የተከላካይ ስፍራ ተጫዋቹ ማርሊ ሳልሞንም በተመሳሳይ በ16 ዓመት ከ190 ቀናት በኤፍኤ ካፕ 5ኛ ዙር ጨዋታ ላይ በቋሚ ተሰላፊነት ጨዋታውን መጀመር ችሏል። ማርሊ ሳልሞን 62 ደቂቃዎችን ተጫውቷል። በኋላ በቲምበር ተቀይሮ ወጥቷል። ማክስ ዶማንም 77 ደቂቃዎችን ሜዳ ውስጥ ቆይቷል። መጨረሻ ላይ በቡካዮ ሳካ ተቀይሮ ወጥቷል። ከዛ በተጨማሪ የ18 ዓመቱ ተከላካይ ጄደን ዲክሰንም ወደ ሜዳ ገብቷል። 76ኛው ደቂቃ ላይ ወደ ሜዳ ተቀይሮ ገብቷል። የዚህ ተጫዋች ወደ ሜዳ የገባበት ውሳኔ በቀጥታ ከጉዳት ጋር የተገናኘ ይመስለኛል። ምክንያቱም ካላፊዮሪ መጎዳቱን ተከትሎ ነው ጄደን ዲክሰን ወደ ሜዳ እንዲገባ አሰልጣኝ ሚኬል አርቴታ የወሰነው። ከነዚህ ከሶስቱ ተጫዋቾች ውስጥ እንግዲህ የማክስ ዶማን ጉዳይ ዛሬም በተለየ ሁኔታ ልንመለከተው የሚገባ ነው። ተጫዋቹ የታለንት ጥያቄ እንደማይነሳበት ግልጽ ነው። ግን ዛሬም ሜዳ ውስጥ በቆየባቸው 77 ደቂቃዎች ያስመዘገባቸው አንዳንድ ቁጥሮቹ ከ16 ዓመት ተጫዋች ወይም ታዳጊ የሚጠበቅ ነው ብሎ መናገር አይቻልም። በጨዋታው 1.03 ኤክስጂ አስመዝግቧል ማክስ ዶማን። 3 ኢላማቸውን የጠበቁ የጎል ሙከራዎችን አድርጓል። 2 የግብ ዕድሎችን ፈጥሯል። አንደኛው ትልቅ ወይም ቢግ ቻንስ የሚባለው ነው። ከዛ በተጨማሪ 82% ኳስ የማቀበል ስኬት ነበረው። ከ28ቱ 23ቱን ኳሶች በትክክል ለቡድን ጓደኞቹ አቀብሏል። በአጠቃላይ በጨዋታው 51 ኳሶችን ነክቷል። 13 ጊዜ በተቃራኒ ቡድን ሳጥን ውስጥ ኳስ መንካት ችሏል። 7 ጊዜ ዱዌሎችን አሸንፏል። ከዛ በተጨማሪ 7 ሪከቨሪዎችን አድርጓል። የማክስ ዶማን የዛሬው የጨዋታ ክፍለ ጊዜ በ77 ደቂቃዎች ውስጥ ያስመዘገባቸው ቁጥሮች ይህን ይመስላሉ። እንግዲህ ከ16 ዓመት ታዳጊ ተጫዋች ይህንን ማግኘት በጣም ትልቅ ዜና ነው ለአርሰናል። ሌላው በዛሬ ጨዋታ ላይ በአርሰናል በኩል እንግዲህ ከፍተኛ ተቃውሞ ወይም ቅሬታ የቀረበባቸው የሚገኙ 2 ተጫዋቾች አሉ። አንደኛው ጋብሪኤል ጄሱስ ነው። ሌላኛው ጋብሪኤል ማርቲኔሊ። ሁለቱም ብራዚላውያን በጨዋታው ተጽዕኖ ፈጥሯል ለማለት ያስቸግራል። በተለይ ጋብሪኤል ጄሱስ ጥሩ የጨዋታ ክፍለ ጊዜ አልነበረውም። ሙሉ 90 ደቂቃውን ጨርሷል። ነገር ግን ከጉዳት ሙሉ በሙሉ ነፃ የሆነ ወይም በነፃነት የሚጫወት ተጫዋች አይመስልም። በአጠቃላይ እንቅስቃሴ ውስጥ አርቴታ እንግዲህ በቋሚነት አሰልፎታል። እድሉን ግን የተጠቀመበት አይመስለኝም። ለምን የቪክቶር ዮኬሬሽ አሊያም ደግሞ የካይ ሃቨርትዝ ተቀያሪ ተጫዋች እንደሚሆንም የዛሬው ጨዋታ እንደ ማሳያ ሊቀርብ ይችላል። በጄሱስ በኩል አጠቃላይ ከቡድን ጓደኞቹ ጋር ተዋህዶ ለመጫወት ሲቸገር ነበር። የማንስፊልድ ተከላካዮችን ፊዚካሊቲም ለመቋቋም ሲቸገር ነበር። ጥራት ያላቸው የጎል ሙከራዎችን ማድረግ አልቻለም። እንግዲህ እነዚህን ጉዳዮች ታሳቢ ካደረግን በአሰልጣኝ ሚኬል አርቴታም ቀዳሚ ተመራጭ ካለመሆኑ ጋር በተያያዘ በ2026 ዓለም ዋንጫ የብራዚል ብሔራዊ ቡድን አባል ይሆናል የሚል ግምት በብዙዎች ዘንድ የሚኖር አይመስለኝም። አሰልጣኝ ካርሎ አንቸሎቲም ከጄሱስ ይልቅ ሌሎች ጥሩ ፎርም ላይ የሚገኙ ጎል እያስቆጠሩ ያሉ በአካልም በአእምሮም ጠንካራ ተጫዋቾችን አጥቂ ክፍል ላይ ሊመለከቱ ይችላሉ። ለጋብሪኤል ጄሱስ ጥሩ ያልሆነ 90 ደቂቃ አልፏል። ከዛ ውጭ ጋብሪኤል ማርቲኔሊ ነው። በጨዋታው የማዱዌኬን ጎል አሲስት አድርጓል። ከዛ ውጭ ግን ይሄ ነው የሚባል ተጽዕኖ ፈጣሪ እንቅስቃሴ ውስጥ አልተመለከትነውም። አጠቃላይ የዘንድሮን የውድድር ዘመን የሁሉንም ውድድሮች የጎል ተሳትፎ ከተመለከትን ማርቲኔሊ ጥሩ ፎርም ላይ ወይም ጥሩ ብቃት እያሳየ እንደሆነ ሊነግሩን ይችላሉ ቁጥሮቹ።
ዘንድሮ በአጠቃላይ 11 ጎል እና 4 አሲስት አድርጓል። በአጠቃላይ 15 የጎል ተሳትፎ ነው ያደረገው። ነገር ግን የእንቅስቃሴውን ሂደት ከተመለከትን ተጽዕኖ ፈጣሪነቱ እዚህ ገባ የሚባል አይደለም። ጋብሪኤል ማርቲኔሊ በተለይ መጀመሪያው አጋማሽ ላይ በዊንግ ባክ ሚና ነው የተሰለፈው። በእርግጥ አዲስ ሚና ነው ለዚህ ተጫዋች። ቢሆንም ግን በሁለተኛው አጋማሽ አርሰናል ወደ ባክ ፎር ሲመለስ ጋብሪኤል ማርቲኔሊ በሚጠበቀው ደረጃ ልዩነት መፍጠር አልቻለም። አርሰናል በቀጣይ ሮብ ምሽት 2:45 በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታውን ወደ ጀርመን አቅንቶ ከባየር ሌቨርኩሰን ጋር የሚያከናውን ይሆናል።